ከዚህ ጋር የተያዙ ነገሮች መሸጥ አይቻልም የሚል ነገር ነው የተዘረዘረው። እና በነገራችን ላይ አቡና ምን መሰለህ፣ እኔ ይቅርታ ፊልም ቀርመውና ቆይ 9 አሳያለሁ ማስረጃ 9.3ን ሲዘረዝሩ እዩ ጩፋ በዛ ቦታ ላይ ወይም በሐዋሳ የመስቀል አደባባይ ፕሮግራም ላይ ዘይት እየቸበቸበ ነበር። ፕሮግራሙ ከማድረጉ በፊት እሱ መድረክ ላይ ከመቆሙ በፊት ዘይት የሚሸጡለት ነጋዴዎች መካን የሆናችሁ ትወልዳላችሁ፣ ቤተሰባችሁ ላይ እርግማን ያለባችሁ ሰዎች ከእርግማን ነፃ ትሆናላችሁ፣ ኑና ዘይቱን ውሰዱ እያሉ ሰዎችን ሲጠሩ ነበር እና ሲሸጡም ነበር። ወላ ዝናብ የመጨረሻው ቀን ላይ ዝናብ ሲዘንብ ከ1500 እና ከ1000 ብር ወደ 100 ብር ሁሉ ዝቅ አድርገውበት ነበር ዘይቱ። እና እውነቴን ነው ኪጃን ማሳየት እችላለሁ። ስለዚህ የታገደበት ጉዳይ የወታደር መታጀብ እንደሆነ እንዲሰማ ያደረገው እሱ ውሸታም ስለሆነ ትንቢት የሚናገረው የውሸት ነው፣ አገልግሎቱም የውሸት ነው። የተከሰስኩትም ብሎ ያቀረበው የውሸት ሀሳብ ነው ያቀረበው። ስለታጀብኩ ሰዎች እኔ ስላጀቡ ቀንታችሁ ቀፎዎች ስለሆናችሁ እናንተ ማን ያጀባችኋል ካንሰሮች ምናምን ብሎ ብልግናውን አደባባይ ላይ ወጥቶ የተናገረው ባልተጠየቀበት ጉዳይ ገባ። ለምን እንደዚህ አልክ ካልከኝ ማስረጃ ላሳይ። አያስፈልግም። እንዴት መሰለ፣ በእርግጥ አሁን የምትላቸው ዘይት መሸጥ እንትን መሸጥ የምትላቸውን ነገሮችን እኔ ራሴ የሚቃወመውና የሚቃላቸው ነገሮች ናቸው። ዘይት መሸጥ ትቃወማለህ? በጣም እቃወማለሁ። ዘይት መሸጡን አውቃሃል? የሐዋሳ መስቀል አደባባይ ፕሮግራም ላይ እዩ ጩፋ ብቻም አደባባይ ላይ ብቻም ከዚህ በፊት እንደሚሸጥም እሰማዋለሁ። ሄጄ ባልገዛም ባልቀበልም ሌሎችም የሚሸጡት አሉ። ዘይት መሸጡን አለግባብ የሆኑ አንዳንድ ማቴሪያሎችን መሸጡን እቃወማለሁ፣ አልወደውም። ስለዚህ በዘይት ሽያጩ መቀጣቱ ልክ ነው ልክ አይደለም? በዘይት ሽያጩ መቀጣቱ ልክ ነው ልክ አይደለም? አይ ሲጀመር ራሱ አቤል ሁለት ነገር ነው እያወራ ያለው ጀምሮ ራሱ። ቆይ ጥያቄን ይመልስልኝ። በዘይት መቀጣቱ ልክ ነው ልክ አይደለም? በዚህ ሽያጭ በዘይት ከሆነ ትክክል ነህ። አንድ በል ሁለት መጀመሪያ። ስለዚህ አሁን የመጀመሪያው ስህተት ልንጋርክ ያንተን ስህተት ማለት ነው። በዘይት ሽያጭ የማታምን ዘይት መሸጥ አግባብ እንደሆነ የማታክ ከሆነ በዘይት ሽያጩ መቀጣቱንም ስነግርህ ልክ ነው እንደዛ ከቀጡት ካልክ አይስታንድ ዊዝ ፕሮፌት እዩ ጩፋ ብለህ ፎቶን ማድረግ ስህተት ነው ማለት ነው። ከመጀመሪያ ከእሱ ጋር የቆምከው ባልገባህ ጉዳይ ባልተረዳኸው ጉዳይ በመንጋነት ነው እንጂ ነገሩ ከመሰረቱ ገብቶ ካይደለም አብረከው ቆም ያለው እያልክ ያለ እኔ አብረከው ለቆም ካለለ ተበድሎ እንደሆነ እሱ የእውነት አገልጋይ ሆኖ አይደለም እንጂ ሆኖ አብረው ብትቆም ከተገፋ ጋር ብትቆም ምንም ችግር የለብኝ። ግን አንደኛ የእውነት አገልጋይ አይደለም፣ የጽድቅ አገልጋይ አይደለም፣ እውነተኛም ነብይ አይደለም። ሁለተኛ ዘይት ሲቸረችር የተቀጣውን ቅጣት ገባክ ሰዎች በመታጀቡ እንደተቀጣ አድርገው ሰዎችን ሚስሊድ አድርጓል። ገባ ባልሆነ መንገድ እንዲሄዱ አድርጓል ሰዎች። ይኸውልህ እያወራህም ያለ ከካውንስሉ የወጣው መረጃ ራሱ ሌላ ነገር አስመስሎ በፖሊስ በፓትሮል ታጅቦ የመንግስት ወታደር እሱን እግረ መንገድ የተወራ ወሬ ነው። በነገር ያን ነው እኔ የተቀበልኩት። እግረ መንገድ የተወራ ወሬ ነው እሱ። ካውንስሉ አንዴ መግለጫ በሚዲያ ኖርማል ካውንስሉ በስነ ስርዓት በነገራችን አቤላ ይሄ የእጀባው እኮ ለእዩ ጩፋ ብቻ አይደለም የተባለው፣ ግን ሁሉም ወደሱ ወሰዱት እንጂ በእንደዚህ ምክንያቱም ጭሮም ሌሎችም በእንደዚህ ወደ የተለያዩ ክሩሴድ በሚዘጋጅበት እነ ዳንሳ ምናምን ከተማ ሁሉ ይበጠበጣሉ። ለእዩ ጩፋ እንደውም ስም ጠርቶ ማንንም አላለም። ካውንስሉ መግለጫው ሲያነብ ሰምታችሁ ከሆነ በእጀባ እንደዚህ የምትሄዱ ተብሎ ነው እንጂ እንደዚህ አድሬስ ያደረገ ማንንም ሰው አድሬስ አላደረገም። ሁለት አይነት መግለጫ ነው የተሰጠው። ልብራት ሁለት አይነት መግለጫ ነው የተሰጠው።
የመጀመሪያው መግለጫ በሶማሌ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን በጅማ አንዳንድ ጽንፈኛ ሃይማኖተኞች አፍርሰውት ስለነበረ ቤተክርስቲያኑ ማምለኪያ አዳራሹን ያንን ተቃውሞ ነው ካውንስሉ የመጀመሪያ መግለጫ የሰጠውና ያንን መግለጫ የሚሰጡ መስጠታቸው ሲጨርሱ ከጋዜጠኞች ከተሰበሰቡ የሚዲያ አካላቶች ሁለት ጥያቄ መጣላቸው። የመጀመሪያውን ጥያቄ ከመለሱ በኋላ ሁለተኛው ጥያቄ ስለ እጀባና ስለ ዘይት ሽያጭ የተያዘ ጥያቄ ከተመልካች ቀረበላቸው። መግለጫ አይደለም የሰጡት። በህገ ደንባችን በ9.3 መሰረት የተለያዩ ነገሮችን መሸጥ የተለያዩ ነገሮችን በመንፈሳዊ ስም መሸጥ እንደተከለከለ ሁሉም የካውንስሉ አባል ፈርሞ ነው የገባው አለ። የካውንስሉ መሪ ማለት ነው አለ። ከዛ አንዳንዶች የሚታጀቡ አሉ እንደዚህ ያሉ ብሎ እግረ መንገዱን ተናገረ እንጂ መግለጫው በነጋታው ነው የወጣው። የዛን ጊዜ መግለጫ አልተካሄደ። እዩ ጩፋ ግን ሁለቱንም መግለጫዎች ሲሰጥ ሆነ ብሎ መታጀቡ ተቃውሞ እንዳስነሳበት እግዚአብሔር ለሱ ሞገስ ሰጥቶት የሀገር ህዝብ ወጥቶ እንደተቀበለው የማርሽ ቡድን የመከላከያ ወይም የልዩ ኃይል የሲዳማ ልዩ ኃይል እሱን እንዳጀበው አይነት አድርጎ ባልሆነ መንገድ በእጀባው ምክንያትን ተቃውሞ እንዳስተናገድ አድርጎ ለህዝቡ አቀረበ። አንተም እንዴት አይታጀብም? የእግዚአብሔር ሰው ሞገስ ጌታ ግን ሊያጀበለት ብለህ አይስታንድ ዊዝ ፕሮፌት እዩ ጩፋ ብለህ ባልገባህ ጉዳይ ፕሮፋይሉን ለጥፈ ላልሆነ ዓላማ እየተከራከርክለት ትገኛለህ። እሱ ግን ስለጨረጨረ ነው የመጀመሪያው ነገር ይልክ የታገደ። እሺ ጥሩ፣ አንድ ጥያቄ ልጠይቅ እንበልና አንድ ታናሽ ወንድሜ ወይም ታላቅ ወንድሜ ይሁን በሆነ ጥፋት አጠፋ። ቆይ ጥያቄውን ከመጠየቅ በፊት ሰምተኸዋል አቤል ያለው? ሰምቼዋለሁ። ምንድን ነው ያለ? እንዴ እየሰማን ቆየን እኮ ምን ሌላ ማብራሪያ ያስፈልጋል? አልሰማህም? ምንድን ነው ያለ? ጥያቄ አትመጣም። ብትሰማ ጥያቄው ጋር አትመጣም። ምንድን ነው ያለው? እየተረዳሁትን ተረዳሁ፣ የሰማሁትን ሰማሁ አይደለም? ምንድን ነው ያለው? ድገመው። ወንድምህ የሚለውን ለምንድን ነው የምትለኝ? ግን አንተ ወንድምህ ምናምን የምትለኝ አንተ አሁን አንደኛ የምጠይቅህ አንተ በጌታ ነህ አይደለህም? አንተ በጌታ ነህ አይደለህም? አንድ ብለህ ያዝ። ሁለተኛ ደግሞ ወንድምህ የሆነ ጥፋት ቢያጠፋ ትመክረዋለህ ወይስ ወደ ቅጣት ወደ አልሆነ ነገር ትሄዳለህ? እስኪ እዩ ጩፋ ከዚህ በፊት ያጠፋው ጥፋት ካለ ካውንስሉ የሰጠው እንትን ካለ በዛ መሰረት ነው የሚቀጣው። እዩ ጩፋ ከዚህ በፊት አሁን ያጠፋው ጥፋት አለ ተብሎ እንደ ሌሎች በሚዲያ ላይ ወይ በካውንስሉ ወጥቶ የተሰጠው እርምት እንዲያደርግ የተሰጠው ነገር የለም። የሰሙት ኪጃን ይቅርታ መጠየቅ አለብኝ። ይቅርታ መጠየቅ ያለብህ ለምንድን ነው? ቆይ ፍቄ አንዴ አንተን አድሬስ እያደረጉ ስለሆነ ነው። ትቀጥላለህ። ይቅርታ መጠየቅ ያለብህ ለምንድን ነው መሰለህ? እዩ ጩፋ በመታጀቡ እንደሆነ ሰልፍ የተነሳበት ባልገባ ጉዳይ ፕሮፋይል አድርገህ እየተከራከርክለት ስለሆነ ይቅርታ ጠይቅ። መጀመሪያ ባልገባ ጉዳይ እናንተን ነው ይቅርታ የምጠይቀው? እኛን አይደለም፣ ህዝቡን ይቅርታ ጠይቅ። እሱም ሰውን ሚስሊድ አድርጓል፣ ሰውን ባልሆነ መንገድ መርቷል። አንተ ህዝቡን ባልሆነ መንገድ እየመራህ ነው። ህዝቡን የሚመራበት ጉዳይ አልተሳሳትኩም ነው የምትለው? እኔ አልተሳሳትኩም። እንዴት ተሳሳትኩበት? በእዩ ጩፋ አልተጀመረማ ዘይት መሸጥ ነው። በእዩ ጩፋ ብቻ አይደለም የሚሸጠው። በእዩ ጩፋ ተጀመረ አልተጀመረ፣ በማንም ተጀመረ አልተጀመረ መሸጥ ይኸውልህ በራሱ በቸርቹ ወይ በቤተክርስቲያኑ አካሄድ የራሱ የሆነ ለቤት መስሪያ ለሚያስፈልገው እዩ ጩፋ እንጨት ነው ድንጋይ ነው ሳይበላ ነው የሚያገለግለው። ከራስ አታውራ። እየሰማ ነው ሰው ወዶ ነው እንጂ የሚሰጠው። እዩ ጩፋ አስገድዶ ነው። ቆይ እዩ ጩፋ አስገድዶ ነው። እየሰማ ነው ወይ? እያደመጥክ ነው? የእግዚአብሔርን ቃል እያወራን እኮ ነው። እንደ እግዚአብሔር ቃል ነው እየተጠየቅ ያለው እንጂ ፍልስፍና አውራ አልተባልክም። እዩ ጩፋ አማኝ ነው ብለህ ታምናለህ?
በትክክል አማኝ የማንን ትእዛዝ ነው የሚታዘዘው? የፈጣሪን ትእዛዝ። የፈጣሪ ትእዛዝ በምንድን ነው ያለው? በምንድን ነው ያለው? በምንድን ነው? በመጽሐፍ ላይ ነው። በመጽሐፍ ላይ ነው። ስለዚህ ማንም ሲናገር እንደ ቃሉ ነው ማውራት ያለበት። የሚሸጠው እኮ እንዲህ ስለሆነ እንደዛ ስለሆነ ይላል። የእግዚአብሔር ጸጋ አለበት ብሎ ይሸጣል። መጽሐፍ ቅዱስ ደግሞ በነፃ የተቀበላችሁትን በነፃ ስጡ ይላል። ከየት አምጥቶ ነው እሱ በራሱ አስተሳሰብ የሚሄደው? አንተስ እንደዛ የምታስበው? የፈጣሪ ትእዛዝ ይጣሳል? የፈጣሪ ትእዛዝ አይጣስም። የጣሰ ሰው ምንድን ነው? አመፀኛ ነው አይደል? አመፀኛ ነው። እሺ፣ ስለዚህ እዩ አመፀኛ ነው። በአጭር ቃል አንተ አሁን ቅድም ትከራር ለምቃወማለሁ አልክና የሚሸጠው ለምናምን ብለህ ልታስተባበለ ይልክ ከእግዚአብሔር ቃል ይልቅ እዩን ለማጽደቅ ነው። በራሱ በሆነ ነገር ላይ ነው የሚያውለው። ለቤተክርስቲያኑ ነው የሚያውለው። ለፈለገው ያው ለፈለገው ለራሱ ነው የሚያውለው። ተጽፎና ለቤተክርስቲያን የሚባል እዩ ጩፋ ቤተክርስቲያን የሚባል የለውም። ክራይስት አርሚ የግል ሱቁ ነው እንጂ ቤተክርስቲያን አይደለም። ክራይስት አርሚ የሚባል ቤተክርስቲያን ጌታ ያውቅ ሱቅ ነው። እግዚአብሔር ይከራልሽ። አቡዬ ለቤተክርስቲያን አውሉ ተብሏል። ሸጣችሁ ጸጋን ሸጣችሁ አውሉ ተብሏል። ከዛ ለግሉ ደግሞ እንደሚያውል ላሳይ በማስረጃ ለግሉ እንደሚያውል። የወላይታ ሶዶ ልጅ ነህ አይደል አንተ? አይደለም፣ ኢትዮጵያዊ ነኝ። ኢትዮጵያማ ነው። የወላይታ ሶዶ ልጅ ኢትዮጵያ አይደለም እንዴ? ነው። አይ ነጥሌ ስለጠራ ነው። እኔ በኢትዮጵያዊነት ስለማያምን ነው። እኔ ለምሳሌ አዲስ አበባ ልጅ ነኝ፣ ኢትዮጵያዊ ነኝ። የተወለድኩት አዲስ አበባ ነው። አትፍራ፣ ምንም ብትሆን በጌታ ነን እኮ እኛ። እንደዛ ብለን እኮ አንበሻሸቅም። በጌታ ለሆነ ሰው እኮ የለምትሪ ጉዳይ ነው በጣም። እኔ ምንም ልልክ አይደለም። ይሄንን ህንፃ ወላይታ ሶዶ ውስጥ ታውቀዋለህ? የት ነው? ወላይታ ሶዶ ምኑ ጋ ነው? አልክ እንጂ አንተ። ወላይታ ሶዶ እኮ የማን ነው ይሄ ህንፃ? ለህንፃው መረጃ የለኝም በእርግጥ። ይሄ የእዩ ጩፋ ህንፃ ነው። እና ምን ይመስላል ህንፃው? ያው ያምራል፣ ቆንጆ ነው፣ ተሰርቷል። እንግዲህ የዩሁን የሌላሁን እንግዲህ አንተና እግዚአብሔር ምን ይመስላል? ይሄ ህንፃ ምን ይመስላል? ለምን አገልግሎት የተሰራ ይመስላል? ይሄ ለግል ስራ እንጂ ምናልባት ከኋላ ሰፊ የሆኑ ወለሎች ካሉ አይዶን ነው፣ ብቻ እርግጠኛ አይደለሁም። ግን ፊት በኮከብ ደረጃ ያለው ሆቴል ይሄ ሆቴል እና አንድ ሆቴል ደግሞ ኮከብ ደረጃ እንዲሆን ከላይ ምን ያስፈልገዋል? ባር እና ሬስቶራንት ያስፈልገዋል አይደል? ኮከብ ሆቴል ፓኬጁ ፉድ መሆን አለበት። እንደዛ ነው ኢንተርናሽናል ሆቴል። ስታር እንዲሰጣቸው ባርና ሬስቶራንት ያስፈልጋቸዋል እላዩ ላይ ማለት ነው። ማደሪያ አለው፣ የተለያየ ነገር አለው፣ ሳውና አለው፣ ስፓ አለው፣ ከዛ ጂም አለው፣ የተለያየ ነገር ያሟላና ከዛ በኋላ ባርና ሬስቶራንት ይኖረዋል። ኬጃን የት ሄድክ? ደወሉብህ እንዴ? ሪፖርት ሊያደርግ ነው ወይስ? ሪፖርት አንድ ቀን ቤተክርስቲያን ነው። አቤላ የእግዚአብሔር ቤት አሰራር ልዩ ነው። በወንጌል ከጨለማ ወደሚደነቀው ብርሃን ሰው ትጠራለህ እና እነዛ ሰዎች የክርስቶስ በግ ይሆናሉ። ትክክለኛውን ወንጌል ሰብከህ ከጠራሃቸው እነዛ የክርስቶስ በግ የሆኑ ሰዎችን ደግሞ እንደ ቤተክርስቲያን መጋቢ ወይም ራሱ እንደ ክርስቶስ አካል ደግሞ ተኩላ ስለሚበላቸው ከተኩላ መጠበቅ አለብህ። ሐዋርያው ጳውሎስ ኤፌሶን የነበረውን ሐዋርያዊ ጉዞ ጨርሶ ከኤፌሶን የነበረውን ቆይታ ጨርሶ መክሯቸው በእንባ በጸሎት ሊለያያቸው ሲል እያለቀሱ አትሂድ ቢሉትም መጨረሻ ላይ ግን ምን አላቸው? እግዚአብሔር በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቁ ዘንድ እናንተም ጳጳሳትና ኤጲስቆጶስ ላደረገባት ለራሳችሁና ለመንጋችሁ ተጠንቀቁ፣ ለመንጋው ተጠንቀቁ። እኔ ከሄድኩ በኋላ ለመንጋው የማይራሩ ተኩሎች ይመጣሉና ብሎ አስጠነቀቃት የኤፌሶንን ቤተክርስቲያን። ስለዚህ
ሁልጊዜ ለመንጋው የማይራራ ተኩላ ደግሞ ስላለ ተኩላን በጎችን ከተኩሎች መጠበቅ የወንጌል አንዱ ፓርት ነው። ወንጌል ማለት ኑ ኢየሱስ ይወዳቸዋል ያድናቸዋል፣ ኑ ወደ ዘላለም ህይወት ኑ ምናምን ብቻ ማለት አይደለም። የመጡት ሰዎች እኮ ህይወት ስለማይቋረጥ መጋቢ የሚያስተምር ሰው እየተከታተለ መጽሐፍ ቅዱስ ውዱድ ያስተምራቸዋል። ዓርብ ማክሰኞ እንደ ቤተክርስቲያኒቷ የፕሮግራም እቅድ ያስተምራቸዋል። ለምንድነው ለነዛ ሰዎች እዚህ ምን ታደርጋላችሁ? ጴንጤዎች ተሰብስባችሁ ሞቅ ምናምን ኪቦርድ እየተጫወታችሁ ምን ታደርጋላችሁ? ውጡ እንጂ ወንጌል ወደ ደጅ ነው አትልም። ወንጌል ወደ ውስጥም ነው ወደ ውጭም ነው። ወንጌል መጠበቅም ነው መጥራትም ነው። የተጠሩትን ደግሞ ጠብቆ ማቆየት ነው። ይህን ደግሞ ያስረዳን ኢየሱስ ነው። ኢየሱስ በዮሐንስ ወንጌል ምዕራፍ 17 ላይ የሰጠኸኝን አለ ጠብቄ ሰጠው ከጥፋት ልጅ በቀር አለ። የዮሐንስ ወንጌል ምዕራፍ 17 አሁን የወንጌል አገልግሎት ላይመስል ይችላል። ከተኩሎች በጎችን መጠበቅ። በዚህ መካከል ግን ሐዋርያው ይሁዳ በመልእክቱ እንደሚናገር ምናልባት አንዳንዶችን ከእሳት ውስጥ ትናጠቅ ይሆናል እንዳለው ከእሳት ውስጥ ጥቂት ሰዎችን የመናጠቅ አገልግሎት ነው እያገለገልን ያለው። ስታይ ለአንተ ወንጌል የሚመስል ከኦርቶዶክስ ጋር መከራከር እሱም ወንጌል አንዱ ፓርት ነው። ከወልጅሰስ ጋር መከራከር እሱም አንድ ፓርት ነው። ከእስልምና እምነት ተከታዮች ጋር መከራከር፣ እነሱን መሞገት፣ እነሱን መጥራት እሱም አንዱ ፓርት ነው። ነገር ግን ይህም ደግሞ እኛ ቤት ውስጥ ያሉ አገልጋይ ነን የሚሉ ግን አገልጋይ ያልሆኑ፣ እኛ ቤት ውስጥ ያሉ ወንጌል ሰባኪ ነን የሚሉ ግን በወንጌል መጠቀሚያ ያደረጉ ሰዎችን መግለጥ፣ ሰዎችን ከነሱ መታደግም የወንጌል አንዱ ፓርት ነው። ስለዚህ አሁን ስለ እዩ ጩፋ እያወራን ነው። እዩ ጩፋ እውነተኛ ነብይ የእግዚአብሔር ነብይ ነው ብለህ ነው የምታምነው ወይስ ሐሰተኛ ነብይ ነው ብለህ ነው የምታምነው? እስቲ አንተ ንገረኝ። ይኸውልህ እኔ አሁን ስለ ሐሰተኛ ነብይ ነው እውነተኛ ነብይ ነው ምናምን የምለው ጉዳይ ሳይሆን አሰራሩ ላይ ካልሆነ መቀውጣ የተወደዳችሁ ወንድሞች እንዴት ናችሁ? እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም። እስቲ ምን ልትነግረን ነው? ይስ ምን ልትለን የመጣውና እያወራን ያለ ነው ስለ እዩ ጩፋ ወይም ደግሞ ስለ ሐሰተኛው እዩ ጩፋ ነው እኛ እያወራን ያለ ነው። አንተ በየትኛው በኩል ነው ያለው? ያ ከቅድም ጀምሮ እያዳመጥኳችሁ ነበር፣ ገብቼ ነበረ። ምናልባት እድል አልተሰጠኝም። አዳምጠሃል? ከቅድም ጀምሮ አዳምጠሃል። አሁን ወደ ጥያቄው ቀጥታ፣ ምክንያቱም አሁን ሰዓቱም እየመሸ ነው። ወደ ሐሳብ ግባ። ምንም ችግር የለውም። ያው ተረጋግተን ብናወራ በጣም መልካም ነው ብዬ ነው። ያው አንዴም አጀንዳ እስካደረግነው ድረስ ውጭ ሀገር የሚያገለግል ወንድም ነው። በደንብ ጠይቁት። አይቼዋለሁ። እኔ አቤላ ጋር 3 ጊዜ ከዛሬ ጋር አምስተኛ ጊዜ አይቼዋለሁ። ያ እኔ እያዳመጥኳችሁ ነው። እንግዲህ ስም ማን ነው? ቆይ ማሩ ማሩ፣ ምክንያቱም ፕሮፌትነቱ ነው ቢቀርብኝ ይሻላል ብዬ ነው። ማሩ፣ ለምሳሌ አሁን አንተ እዩን ደግፈን የመጣኸው ወይስ ከኛ ሐሳብ ጋር ሆነን የመጣኸው? እኔ ማንም ደጋፊም አጨብጫቢም አይደለሁም። አይደለ? ሰው ሁለት እግር አለው፣ ሁለት ዛፍ ላይ አይወጣም። ያ አይና ከዚህም ከዛም የሆነ መሀል ቤት አናስተናግድም። አሁን እኛ ምክንያቱም ሰዓት የለንም እና መሀል ቤት ምክንያቱም ሐሳብ ነው መስማት የምንፈልገው። ከዛ ወገን ኮንክ ከዛ ወገን እንደ እግዚአብሔር ቃል ይሄ ምናልባት እንትኑን ጥያቄውን ሞዲፋይ ለማድረግ ምናልባት ፕሮፌት ማሩ ሰሞኑን እዩ የተነሳበት ጉዳይ አለ ከካውንስሉ ጋር ተያይዞ እገዳው ልክ ነው ወይ? የታገደበትስ ምክንያት ታውቀዋለህ ወይ? እሱ ላይ ብናወራ ጥሩ ነው። መጽሐፍ ቅዱሳዊ ነው ወይ አካሄዱ? በጣም ስርዓታዊ ጥያቄ ነው የጠየቀኝ አቤላ፣ ተባረክ። እንደዚህ ነው ማለት ማንም የሚናገር ቢኖር እንደ እግዚአብሔር ቃል ይናገር ይላል በትትና ከፍቄ ጋር እንዳታበላ ለማጣላት አይደለም። ባይዘዌ ሪያሊቲ ነው ማወራው። እያንዳንዱ ነገር በትክክለኛው አግባብ መጠየቅ አለበት። ሰምተሃል ወይ? እኔ አገልጋይ ኃይሌ እንዳለው ከኢትዮጵያ ውጭ ነው ያለሁት። የምታወሩትን ነው የምሰማው።
የሚሆነውን ነገር በኢንፎርሜሽን ደረጃ ነው የምሰማው እና ያለው ነገር ምንድን ነው የሚለውን ነገር ሰሞኑን እያዳመጥኩ ስለነበረ ነው። ረጅም ሰዓት ባይዘወይ ከቅድም ጀምሮ እያዳመጥኳችሁ ነው። አንዳንድ ጊዜ ከዮሐንስ ጋር ጽፍለት ነበር አንዳንድ ነገሮችን እና እከታተላለሁ። ኦልሬዲ የምደግፋችሁ ነገር አለ። ያው ቱምቢው ዋናው መሰረታችን የእናንተም የእኛም የሁላችንም መሰረቱ የእግዚአብሔር ቃል። አንድ ሰው ሲመዘን የሚመዘነው በእግዚአብሔር ቃል አንጻር። አሁን ኢትዮጵያ ውስጥ ያሉ የትኛውም አይነት ችርቻሮች አውሮፓ ቢመጡ አሜሪካ ቢመጡ አይሰሩ። በቃ ምንም ከእግዚአብሔር ቃል አንጻር ማታረጋቸው ነገሮች የሚሆኑ አይደሉም እና እገዳውንም ሰምቻለሁ። የተላለፈውንም ከካውንስሉ የተላለፈውን መልእክትም ሰምቻለሁ። እዩ የመለሰውንም አንዳንድ ነገሮችን ሰምቻለሁ። ያው እውነት ለመናገር አንዳንድ ነገሮች ስቴፕ ባይ ስቴፕ መሄድ አለባቸው ብዬ አምናለሁ። እኔ እንደኔ ማለት ነው። ይሄ ከሽያጭ ጋር የምታነሱትን ነገር እኔ ፈጽሞ ኮምፕሊትሊ አልስማማ። የትኛውም አይነት ሽያጭ በቤተ ክርስቲያን መካከል እንደ እግዚአብሔር ቃል አይፈቀድም። ኮምፕሊትሊ አሁን እናንተ ብታወሩም ባታወሩ ይህንን ነገር የሚያደርጉ ሰዎች የትኛውንም ነገር የሚያደርጉ ሰዎች ማቆም ያለባቸው ነገሮች ናቸው። ባይዘዌ መጽሐፍ ቅዱስ ሲናገር ጳውሎስ በደመስቆ መንገድ በተነካ ጊዜ ምን ላድርግልህ ነው ያለው። ወንጌል ትክክለኛው መነካት ስንነካ እንዴት ማገልገል አለብን? እሱን አድሬስ እያደረግክ አይደለም ፕሮፌት ማሩ። እንትን ውይይት ስለሆነ የያዝ ነው ትምህርትም ስላልሆነ ሀሳቡን አድሬስ አድርገው ጥያቄ እንጂ እንደ አጠቃላይ የምታነሳው ሀሳብ ላይ አሁን እስካሁን ያነሳው ሀሳብ ላይ ቅሬታ የለኝም። በግሌ ቅሬታ የለኝም። እንትን አድርገው ወደ ጥያቄው ወደ ፖይንቱ ሄድና ወደ ፖይንቱ ልምጣ። እሺ ወደ ፖይንቱ ስመጣ ምንድነው ዋናው ነገር ምንድነው? እኔ መታዘዝ ከመስዋዕት ይበልጣል የሚል ሀሳብ አለኝ። ኦልሬዲ የኢትዮጵያ ቤተክርስቲያናት ህብረት ካውንስል ኢትዮጵያም ከኢትዮጵያም ውጪ ያሉ ተቋማትን ለማደራጀት እየተንቀሳቀሰ ያለበት ሂደት አለ። ይህን ሳነሳ ካውንስሉ የራሱ የሆነ ጥፋት የለውም እያልኩ አይደለም። ካውንስሉ ኦልሬዲ አክሴፕት እስካደረገ ድረስ ስቴፕ ባይ ስቴፕ ሰዎችን ማረም አለበት ብዬ አምናለሁ፣ እንደራሴ ማለት ነው። ዛሬ ላይ የመጣ ነገር ሳይሆን ስቴፕ ባይ ስቴፕ ከስር ጀምሮ ማረም ያለባቸው ነገሮችን ሳያረም ነው የቆየው ብዬ አምናለሁ እኔ እንደራሴ ማለት ነው። ሌላው አሁን ካለመታዘዝ የተነሳ የሚመጡ መልሶችን እኔ አልቀበልም። ኦልሬዲ ምንም ነገር ቢፈጸም ካውንስሉ የሰጠው መግለጫ ሁሉንም የሚገዛ ነው። የትኛውንም አይነት ሽያጭ ማቆም አለባቸው በእንደዚህ አይነት ልምምድ ውስጥ ያሉ ሰዎች የሚል ማስታወቂያ ተናግሯል፣ ሰምቻለሁ። እና ያን የሰሙ አካላት ሁሉ ባይዘዌ መልክ ይቀያይራል እንጂ የማይሸጡ ጥቂቶች ናቸው። እውነት ለማውራት ሽያጭ ኦልሬዲ በጣም ተስፋፍቷል። በጣም ብዙ አይነት ልምምዶች አሉ እና እነዚህ ነገሮች ምንድነው መሆን ያለባቸው? ከስር ከስር መሰራት አለባቸው ብዬ አምናለሁ። እኔ ግን አንድ ጥያቄ ልጠይቅ። ዘይቱን ብቻ ነው ወይ የሚሸጡት ወይስ ፈውስ እየሸጡ ነው? እነዚህ ሰዎች እንደው ሀሳቡ ላይ ብቻ ዘይት ብቻ ነው እየሸጡ ያሉት? ፈውስ ነው እየሸጡ ያሉት? ለህዝቡ እየነገሩ ያሉት ዘይቴን ግዛኝ ነው ወይስ ዘይቱ የተሸከመውን ፈውስ ግዛ ነው እያሉ ያሉት? ፈውስ ከሆነ ግዛ እያሉ ያሉት የሚፈውሰው ማን ነው? እዛ ዘይት ላይ ቁጭ ብሎ እዛ ዘይት ላይ ቁጭ ብሎ ያው በዘይት እንዲጸልዩ የእግዚአብሔር ቃል ይናገራል። ዘይት እንዲሸጡ ግን አይናገርም። በዘይት እንዲጸልዩም አይናገርም የእግዚአብሔር ቃል። ኦልሬዲ ያው ሐዋርያቶች በዘይት እንደ አይሁድ ልማድ እንደሚጸልዩ ያው መጽሐፍ ቅዱስ ይናገራል።
ከዛ በኋላ የቀጠለ ልማድ አይደለም። በተለይ መንፈስ ቅዱስን ከተቀበሉ በኋላ በሐዋርያት ሥራ ምዕራፍ 2 ላይ በየትኛው ቦታ ላይ እንደዚህ አይነትን ድርጊት ሲያደርጉ አታይም። የትኛው ቦታ ከሽያጭ ጋር ከተለያዩ ነገሮች ጋር እዛ ቦታ ላይ ግን አንደኛ መንፈስ ቅዱስን ገና በተስፋ ነው እየጠበቁ ያሉት፣ አልተቀበሉም። ኢየሱስ ግን ሁለት አድርጎ ልኳቸዋል። ቀጥተኛ የኢየሱስም ትእዛዝ የለበትም። ዘይት ይዛችሁ ጸልዩ አላለም ኢየሱስ። ስለዚህ ጉዳዩ የኢየሱስ ትእዛዝ አይደለም። የሐዋርያትም ደግሞ ተደጋጋሚ ልማድ አይደለም በዘይቱን እያደረጉ መጸለይ የትኛውም ቦታ ላይ ማለት ነው። ያዕቆብ መጽሐፍ ምዕራፍ 5 ላይ ቁጥር 14 ላይ ግን አንድ ጥቅስ አለ። ማንም የታመመ ቢኖር የቤተክርስቲያን ሽማግሌዎች ወደ እርሱ ይጥራል፣ ዘይት ቀብተው ይጸልዩለት ይልና ከዛ በእምነት የሆነ ጸሎት ድዊን ትፈውሳለች ይላል። ከዛስ ጌታም ያስነሳዋል። ዘይት ይፈውሳል የሚል ትምህርት የለም። ዘይት ይፈውሳል የሚል መጽሐፍ ቅዱስ ማስረጃ የለም። ጌታ ራሱ ነው የሚያስነሳው፣ የእምነት ጸሎት ነው ፈውስ የሚያመጣው የሚል ትምህርት ነው ያለው። ደግሞ ቤተክርስቲያን ውስጥ አድሉም ስጡም አይደለም የሚለው፣ የታመመው ሰውዬ ራሱ ነው የቤተክርስቲያን ሽማግሌዎችን ወደ ራሱ ወደ አልጋው ወደ ተኛበት ጠርቷቸው በዘይት ቀብተው ይጸልዩለት የሚለው ቤተክርስቲያን ህብረት ስብስብ ውስጥ የሚደረግ እንዳልሆነ መጽሐፍ ቅዱስ ይህንን ፍንጭ ይሰጠናል። የቤተክርስቲያን ሽማግሌዎች እንደሚያደርጉትም ይነግረናል። እና ምን ትላለህ በዚህ ጉዳይ ላይ? እዚህ አንድ ልጨምርለት እኔ በጣም ከሚዘገንነኝ ብዙ ጊዜ እናገራለሁ። ከሚዘገንነኝ ነገር አንዱ ምንድን ነው? ዘይቱ ላይ የእግዚአብሔር መንፈስ አርፎበታል። እኛ ስንጸልይ መንፈስ ቅዱስ ዘይቱ ውስጥ ይቀመጣል ወይም ዘይቱ ላይ ያርፋል ይላሉና ይሄ እንደውም በጣም ትልቅ ኑፋቄ፣ እኔ በጣም ልቤን ከሚያስቆጣኝ ነገር አንዱ ትልቁ ኑፋቄ ይሄ ነው። አንተ ስለዚህ ነገር ምን ትላለህ? እንደዚህ የእግዚአብሔር መንፈስ ቁስ ነገር ላይ ያርፋል ወይ? በእግዚአብሔር መንፈስስ መሳደብ ወይ አይደለም ወይ? የእግዚአብሔር መንፈስ መሳደብ አይደለም ወይ? ቁስ መንፈስ ላይ ደግሞ ካረፈ ፍቄ ቁስ መንፈስ ላይ አርፎ የእግዚአብሔር መንፈስ እየሄደ የሚፈውስ ከሆነ እየሸጡ ያሉት መንፈሱን ነው ማለት ነው። መንፈሱን ነው እኮ። ስለዚህ አሁን ይሄ ትልቅ ኑፋቄ አይደለም ወይ? ከዚህ በላይ ኑፋቄ ምን አለ? ምክንያቱም እኛ አሁን ጀጅ እያደረግን አይደለም። ምክንያቱም አንተ አገልጋይ ነህ፣ ይህንን ነገር አልደግፍም ብለሃል። እስቲ አንተ ምናልባት እኛ የተሰማን ስሜት ተሰምቷል ወይ? አንድ ሰው ጸልዮ አንድ ነቢይ ነኝ የሚል ወይ ሐዋርያ ነኝ የሚል ዘይት አሽጎ ፎቶን ለጥፎ ከዛ መንፈስ ቅዱስ እዚህ ላይ አሳርፍ ያለው ሲል እንዴት ነው? የእግዚአብሔርን ስምስ የእግዚአብሔር መንፈስ ቅዱስንስ መሳደብ አይደለም ወይ? አንድ ላይ መልስ። ምናልባት መነሻ የሚያደርጉት የእግዚአብሔር መንፈስ ዘፍጥረት ላይ እንደሚናገረው ውሃ ላይ ሰፍኖ እንደነበረ እንደዛው ዘይት ላይም ሰፍኗል የሚል ሐሳብ ያነሳሉ። ነገር ግን እኔ በኮምፕሊትሊ መጽሐፍ ቅዱስ እንደሚናገረው የቤተ ክርስቲያን ሽማግሌዎች ለታመሙ ሰዎች በዘይት እንዲጸልዩ የሚለውን ነው ምስማማው እንጂ የትኛውንም አይነት ሽያጭ እግዚአብሔር መንፈስ በዘይት ላይ አርፎ ይሰራል፣ ይሄንን ዘይት ይዛችሁ ሂዱ እንደዚህ ይሆንላችኋል የሚል አቋም የለኝም። እኔ የሆነ ጊዜ ላይ እንደውም አንድ እህት ስታጫውተኝ ነበርና የሆነ ልጅ አጋንንት ይዞት አንዷ ሮጣ ሄደችና የኬሌ አለኝ አለች። ከዛ ትንሽ ቆየችና አንደኛዋ ደግሞ አረ የተሻለው የኬሌ አለ አለችና 9 አይነት ዘይቶች መጥቶ እርስ በርስ የተከራከሩበት ጊዜ እንደነበረ ሰምቼ ነበር። እና ኦልሬዲ እንደኔ ሐሳብ በዚህ ጉዳይ ላይ እኔ አልስማማም ኮምፕሊትሊ። ወንጌል ስለ ልጁ ነው፣ ወንጌልን መመስከር ነው። የተገለጠው ጸጋ የሚያስፈልግን ነገር ማምጣት ይችላል ብዬ አምናለሁ። የሚያስፈልገንን የትኛውንም ነገር ማለት ነው። ከዛ ባለፈ ግን አንድ ሰው ዘይት መሸጡ ሐሰተኛ ሊያስብለው አይችልም። እንግዲህ የአካሄድ ችግር ነው፣ የአስተምሮ ችግር ነው ብዬ እቀበላለሁ። ትምህርትም እኮ ነው፣ የአካሄድ ችግር ነው።
የአካሄድ ችግሮችን ደግሞ የአካሄድ ችግር አይደለም፣ የትምህርት ችግር ነው። ምክንያቱም ፈውስ ትምህርት ነው። ፈውስ የአዲስ ኪዳን ትምህርት የሚቃወሙን ትምህርት ልንገር። ለምሳሌ ኢየሱስ ክርስቶስ በስሙ አጋንንት እንደሚወጣ ሰዎች በአዲስ ቋንቋ እንደሚናገሩ ፈውስም ደግሞ እንደሚካሄድ በስሙ ተናግሯል። ይሄ የኢየሱስ ክርስቶስ ትምህርት ነው። በስሜ ያመኑትም እነዚህ ምልክቶች ይከተላቸው፣ በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ የሚጎዳ ነገር እንኳን ቢሆኑ አይገላቸውም ወይም እባብን ይይዛሉ የሚል አይነት ሀሳብ ያቀርባል። ማርቆስ ምዕራፍ 16 ላይ ያለው ሀሳብ ማለት ነው። ከዛ በኋላ ደግሞ አልፎ ስለ ኢየሱስ ክርስቶስ ስም ስልጣን በፊልጵስዩስ ምዕራፍ 2 ላይ ሲናገር ያለ ልክ ከፍ ከፍ ያለው ኢየሱስ ራሱን ያለ ልክ ዝቅ ዝቅ ስላደረገ ከስም ሁሉ በላይ ያለውን ስም እንደተቀበለ መጽሐፉ ይናገራል። ከስም ሁሉ በላይ ያለውን ስም ኢየሱስ ተቀብሏል። ይሄም ስም ደግሞ በሰማይ በምድር ከምድርም በታች ያሉት ሁሉ ጉልበት ሁሉ ኢየሱስ ክርስቶስ ይንበረከኩ ዘንድ ምላሱም ሁሉ ኢየሱስ ጌታ እንደሆነ ለአብም ክብር ይሰጥ ዘንድ እንደሆነ መጽሐፍ አስረግጦ ይናገራል። ስለዚህ በሽታ ቢሆን ርዛት ቢሆን መከራ ቢሆን እያንዳንዱ ነገር በኢየሱስ ስም ይሸነፋል። ለምሳሌ ሐዋርያ ሥራ ምዕራፍ 3 ላይ በመቅደሱ ደጅ የተቀመጠውን ከመወለዱ ጀምሮ ሽባ የሆነውን ሰውዬ ሐዋርያቱ ዮሐንስና ጴጥሮስ በተመለከቱት ጊዜ አንዳች ፈልጎ ሲመለከታቸው ትኩር ብሎ ሲያቸው ምን አሉት? የምንሰጥ አንዳች ነገር የለንም፣ በኢየሱስ ስም ግን ተነስና ተመላለስ አለ። ስለዚህ ፈውስ ሁልጊዜ ከኢየሱስ ስም ጋር የተያያዘ ነው። ፈውስ በአዲስ ኪዳን ከስሙ ስልጣን ጋር ከእግዚአብሔር መንፈስ አብሮት ጋር የተያያዘ ነው። እነዚህ ሰዎች እንፈውሳለን ሲሉ፣ ዘይታችን ይፈውሳል ሲሉ የስሙን ስልጣን ወደ ብልቃጥ እየቀየሩት ነው። በስሙ የሚደረግ በነፃ የሚደረግን ነገር በእነሱ ዘይት እንደሚደረግ አጋንንትን አስወጡ፣ ድዌን ፈውሱ አላቸው። ከዛ ይህንን መልእክት ሲሰጣቸው በነፃ የተቀበላችሁትን በነፃ ስጡ፣ በከንቱ የተቀበላችሁትን በከንቱ ስጡ አለ። በከንቱ የተቀበላችሁትን። ይሄ የኢየሱስ ስም ደግሞ በራሱ በጌታ በክርስቶስ ኢየሱስ ዋጋ መክፈል ከአብ ጋር በስልጣን የሚስተካከል ሆኖ ሳለ ራሱን በማዋረዱ ሰው ሆኖ በመገኘቱ ራሱን ባዶ በማድረጉ ያለ ልክ ዝቅ ዝቅ በማለቱ ለመስቀልም ይህም ለመስቀል ሞት በመታዘዙ ምክንያት አብ ያለ ልክ ከፍ ከፍ ያደረገው ስም ስላለው ነው ከስም ሁሉ በላይ ያለውን ስም የተቀበለ። ይህንን ስም የሚያስጥል በዚህ ስም ማንም ላይ በተመሰረተው በስሙ ስልጣን ሰዎች አምነው መዳን ሲችሉ በዘይት ነው በብልቃጥ ነው ምድኑት መባሉ ራሱን ችሎ ትምህርት አይደለም? ትምህርት አይደለም ወይ? ምንን የሚቃወም የስሙን ስልጣን የሚቃወም ትምህርት፣ ምንን የሚቃወም ትምህርት፣ በመንፈስ ቅዱስ የሚደረግን ነፃ የሆነ የፈውስ አገልግሎት የሚቃወም ትምህርት ማለት ነው። ይህንን እንዴት ታየዋለህ? እኔ አሁን አቤላ እንደነገርኩ ነው። አላስፈላጊ ልምምዶች እንዳሉ በኢትዮጵያ ቤተክርስቲያናት ካውንስል ውስጥ ብዙ ቦታ ላይ ይታያሉ እና እነዚህ ነገሮች አላስፈላጊ ልምምዶች ናቸው፣ አላስፈላጊ አንደርስታንዲንግ ናቸው ብዬ ነው የማምነው። ስለዚህ እነዚህ ነገሮች ወደ አንደርስታንዲንግ እንዲመጣ አሰራሩን ጠብቆ ማረም ያስፈልጋል ነው የምለው። አሁን እንዲህ ነው እንደዛ ነው ለማለት ኮምፕሊትሊ ዲሲሽን ላይ መድረስ አልችልም። እስኪ ለምሳሌ ለመጠየቅ ያክል እዩ ብዙ ሰዎች እንደሚሉት ለእግዚአብሔር ለኢትዮጵያ ተቀብቶ የተነሳ ነብይ ነው። ኦልሬዲ በአዲስ ኪዳን ያልተቀባ ሰው የለም ማለት ኦልሬዲ የእግዚአብሔር አገልጋይ ያልሆነ እግዚአብሔር መንፈስ የማይጠቀመው ሰው እንደሌለ አውቃለሁ። እና እኔ አሁን ተቀብቷል አልተቀባም የሚል ዲሲሽን ላይ አይደለም እየሄድኩ ያለሁት። ቅድምም ብያለሁ፣ የእግዚአብሔር ቃል ለሁሉም ነገር መሰረት ስለሆነ በዛ ቃል መሰረት የአካሄድ የልምምድ ችግር ያለባቸውን ካውንስሉ ማውገዝ አለባቸው፣ እነሱም ደግሞ መታዘዝ አለባቸው የሚል እምነት ነው ያለ።
ስለዚህ በውግዘቱና በመታገዱ ትስማማለህ? በአጠቃላይ ኦፍኮርስ መታዘዝ ከመስዋዕት ይበልጣል ብዬ ጀምሬያለሁ። ኦልሬዲ መታረም ያለባቸውን መታረም አለባቸው። እሱ ብቻ አይደለም፣ በጣም ብዙዎችን እነሱ እኮ እንደውም ስቴፕ ባይ ስቴፕ ነው መምጣት ያለባቸው። ስቴፕ ባይ ስቴፕ ማለት ማድረግ ያለባቸውን ስራ አላረጉም እኮ በአንዴ ነው እንደውም እሱ ላይ ብቻ የሄዱት እንጂ መሄድ ያለባቸውን ስቴፕ አልሄዱም እያልኩ ነው። እና በዚህ ነገር እኔ በዘይት ሽያጭ ምክንያት ካውንስሉ ኦልሬዲ የኢትዮጵያ አብያተ ክርስቲያናት ካውንስል ሁሉንም ለማስተዳደር የተቋቋመ ካውንስል ነው። እንዳካሄድ መሄድ ያለበትን መሄድ አለበት፣ ማረም ያለባቸውን ማረም አለባቸው ብዬ አስባለሁ። ይሄ የግል እምነቴ ነው። ቴንኪው፣ እናመሰግናለን ሀሳብህን ስላጋራህ። ተባረክልኝ። ሌላ ፕሮግራም ስላለኝ ወይ ሌላ ስራ ስላለኝ መልካም ቀን። ጂሚ ሀሳብህን ስጥ እስቲ። ሰዎች ወገኖች እስኪገቡ ተቃራኒ ሀሳብ ያላቸው ወገኖች የእዩ ጩፋን ወዳጆች የሆናችሁ እዩ ጩፋን ሰፖርት የምታደርጉ ሰዎች መላክ ትችላላችሁ። እናንተ ቀንታችሁ ነው። እዩ ጩፋ ተጽዕኖ ፈጣሪ ነው፣ ለምድሪቱ የተቀባ ነው። ስሉን የሚቀበልበትም ቦታ አለ፣ የማልቀበልበትም ቦታ አለው። ግን ማትቀበሉ ቦታ ብሏል ቆይቷል። መጀመሪያ ነበረ፣ እስከዛሬ የት ነበረ? እንደው ኦኬ እሺ፣ እስከዛሬ የት ነበረ የሚለው ጥያቄ የብዙዎቻችን ጥያቄ ሆኖ ሳለ እዩ ጩፋ ላይ በተላለፈው ውሳኔ ላይ አንተ ልክ ነው ወይስ ልክ አይደለም ብለህ ነው የምታስበው? እሱን ያው ልክ ነው። ያው ትስማማለህ አንተ? እስማማለሁ። እንዴት ነው? ከዘይት ንግዱ አንጻር ነው ወይስ ይሄ ከሐሰተኝነቱ አንጻር ነው? አሁን እኔ በግሌ ካውንስሉ ባስተላለፈው ውሳኔ ላይ አሁን ምን ግር አለ ብትለኝ፣ ሰውየው ከሐሰተኝነቱ የመነጨ ነው ወይስ በመታጀቡ ወይም ደግሞ አንዳንድ አላስፈላጊ ነገር ከማድረጉ ወይም ሕግና ደንባቸውን ከመጣሱ አንጻር ነው ብዬ ራሴ አልቀበልም። ምክንያቱም ያው አሁን ሰውየው እንደተናገረው ከልምምድ ነው እንጂ ከእንትን ከሐሰተኝነት ሐሰተኛ አይደለም። በእርግጥ ከጌታ ነው። ነገር ግን አንተ ከጌታ ነው ከጌታ ነው ከእግዚአብሔር ነው። ግን ስለዚህ የዘይት ንግድም አንተ ትቀበላለህ ማለት ነው? አይ አልቀበልም። እሱን አንዱን ጥሎ አንዱን አንጠልጥሎ ከጌታ ስለመሆኑ ምንድን ነው መጽሐፍ ቅዱሳዊ ማረጋገጫ? ወዳጅ እንደ እያገለገለ እኮ ነው ከጌታ መሆኑ። አንተ ለምሳሌ እኔ በምንድን ነው? በእግዚአብሔር ቃል አይደለም እንዴ እኮ በእግዚአብሔር ቃል ከጌታ ስለመሆኑ ምንድን ነው ማረጋገጫ? በዚህ መጽሐፍ መሰረት ከጌታ ነው ብለህ ንገረን። ለምሳሌ በፍሬው አውቀዋለሁ ብል ካልክ ይሄ ፍሬ ያለው በለ። አንተ የምትፈልገው ያው የተሳሳተ ነገሮች ነው። ያው የማይሳሳት ሰው አለ ብዬ አላምንም። አሁን ስለሱ አይደለም የተወራ፣ ስለ ሁሉም ሰው እንደዚህ እያላችሁ አታሽሙኑ። ቅድምም ገብታችሁ ሁሉም ሰው ይሳሳታል ምናምን ብላችሁ ታወሩና ከዛ ዘይት ንግዱ ጋር ስንመጣ ግን ስታክ ታረጋላችሁ። አሁን ስታክ ማድረጋችሁን ተዉትና አንተም ወደ ጎን ተው እና ስታክ የምታረጋትን ነገር ዘይት እንደ እግዚአብሔር ቃል ነው የሚሰብከው ብለህ ካልክ የትኛው የእግዚአብሔር ሚዲያ ላይ ስላልወጣ ነው እንጂ የማይሳሳት አገልጋይ የለም። ከካውንስሉ ጀምሮ እስከታች ድረስ ሁሉም ሚዲያ ላይ ስላልወጣ ነው እንጂ አሁን ወደ ካውንስሉ እንመለሳለን። ጌታ አንዴ የማይሳሳት ሰው እሺ ያልን እኮ እሺ፣ አሁን እንደማመጣ ታዲያ ሀብቴ እንዴት ነው አንተ የዘይት ንግድ ላይ ያለክን አቋም እስቲ ንገረን። ትቀበላለህ የዘይት ንግድ? ኧረ አልቀበልም። የዘይት ንግዱንማ አልቀበልም እኮ አለ ጂሚ። ማትቀበል ከሆነ አይ ሁለት ነገር እያወራ ነዋ። አሁን
እዚህ ጋር የዘይት ንግዱን አልቀበልም ብሎ ተነስቶ ደግሞ እዩ ጩፋ በእግዚአብሔር የተቀባ የእግዚአብሔርን ቃል የሚያገለግል አገልጋይ ነው ብሎ እያለ ነው። በየትኛው መጽሐፍ ቅዱስ ክፍል ውስጥስ ነው ታዲያ የዘይት ንግዱን የሚደግፍለት የመጽሐፍ ቅዱስ ክፍል ከሌለ መጽሐፍ ቅዱሳዊ አይደለም ማለት ነው ስብከቱ። ፈራጅ አይደለሁም። ለምሳሌ እኔ ፈራጅ አይደለሁም። እኔ ኃጢአተኛ ነኝ። እኔ መጠጥኛ ነኝ። ትክክል የሆነውን ትክክል ማለት ትክክል ያልሆነውን ትክክል አይደለም ማለት እኮ ፍርድ አይደለም። ብዬ እየፈረድኩበት ነው። ቆይ ተረጋጋ። ስለዚህ እኔ መፍረድ አልችልም። ሀብታሙ ትክክል የሆነውን ነገር ትክክል፣ ስህተት የሆነውን ስህተት ነው ማለት ፍርድ አይደለም። በመጀመሪያ ይሄን አስተካክሉ። ስለ ፍርድ ያላችሁን አመለካከት አስተካክል። ብዙዎቻችሁ ሐሰተኛ ነው ካለን እየፈረድንበት ነው። ይሄ ፍርድ አይደለም፣ አይደንቲቲው ነው፣ ማንነቱ ነው። ሐሰተኛ ከሆነ ሐሰተኛ ነው። ለምሳሌ ሀብታሙ እኔ እውነተኛ ነኝ ሐሰተኛ ነኝ ዝም ብለህ ስትመለከት እንደ ባለም እኔ ፈራጅ አይደለሁማ። እንደዛ ብዬ አልፈርድብህም። ሐሰተኛ ነህ እውነተኛ ነህ ብዬ መጽሐፍ ቅዱስ መጽሐፍ ቅዱስ በጽድቅ ደግሞ ይላል ማለት የሰው ፊት ሳታደሉ ለሰው ፊት ሳታደሉ እግዚአብሔር ለሰው ፊት ስለማያደላ ደግሞ በጽድቅ እንድንፈርድ መጽሐፍ ቅዱስ ያዘነ። አሁን በወንድማችን ላይ ሞት አንፈርድበት። የሆነ ወንድም ቢመጣ ይህ ጨርቃም ብለን ሞትን አንፈርድበት፣ ወደ ሲኦል እንዲገባ ፍርድ አንሰጥም። ነገር ግን መጽሐፍ ቅዱስ ያስቀምጠልን መመዘኛ አለ አይደል? መጽሐፍ ቅዱስ አይደል መመሪያችን? ስለዚህ መጽሐፍ ቅዱስ ላይ ባለ መመሪያ ግን እንደ እግዚአብሔር ቃል አይተን ይሄ እውነተኛ ነው ይሄ ውሸተኛ ነው ማለት እንችላለን። የእግዚአብሔር ቃል እውነቱንም ውሸቱንም ስለሚነግረን ማለት ነው። ስለዚህ አንድ ጥያቄ ልጠይቅ። እዩ ከእግዚአብሔር የተቀባ ነብይ ነው ብለህ ታምናለህ? ምክንያትህ ምንድን ነው? አገልግሎቱን አይቼዋለሁ። ያው ብዙ ጊዜ ሲያገለግልም አይቼዋለሁ። አገልግሎቱ ላይ ምን አየህ? አገልግሎቱ ላይ ያው ከእግዚአብሔር ቃል ነው የሚያገለግለው። መቼስ እስካየነው ድረስ ከእግዚአብሔር ቃል ሲያገለግል አይተናል። አጋንንትን ሲያስወጣ አይተናል። ብዙ ሰው ሲፈወስ በዓይናችን አይተናል። የሚመሰክሩም ሰዎች ብዙ በመስረጃ አይተናል። እነዚህ ነገሮችን አይተናል። ግን አካሄዶቹ ስለ ጋርድ ምናምን ስለ ዘይት ምናምን ስለሚሸጠው ነገሮች ነው እንጂ አገልግሎቱ ያው ሌላ ነገሮች አሉ። ግን ኢየሱስ ፈውሰው አላቃችሁ የሚላቸው ሰዎች ሐሰተኞች እንዳሉ ላንብብል። እግዚአብሔር ፈቃደኛ ና ችግር የለውም። ያው እኔ ብቻ አይደለም እየሰማ ያለሁት ብዙ ሰው ነውና ይኸውልህ እንደዚህ ይላል ማቴዎስ ወንጌል ምዕራፍ 7 ቁጥር 13 በጠበበው ደጅ የሚገቡ በጠበበው ደጅ ግቡ፣ ወደ ጥፋት የሚወስደው ደጅ ሰፊ ነው፣ መንገዱም ትልቅ ነውና ወደ እርሱ የሚገቡ ብዙዎች ናቸው። ወደ ሕይወት የሚወስደው ደጅ የጠበበ መንገዱም የቀጠነ ነው፣ የሚያገኙትም ጥቂቶች ናቸው። የበግ ለምድ ለብሰው ከሚመጡባቸው በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠበቁ። ከፍሬያቸው ታውቋቸዋላችሁ። ከእሾህ ወይን ከኩርንችትም በለስ ይለቀማልን? እንዲሁም መልካም ዛፍ ሁሉ መልካም ፍሬ ያደርጋል፣ ክፉም ዛፍ ክፉም ፍሬ ያደርጋል። መልካሙ ዛፍ ክፉም ፍሬ ማፍራት ወይም ክፉም ዛፍ መልካም ፍሬ ማፍራት አይቻለውም። መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ስለዚህ ከፍሬያቸው ታውቋቸዋላችሁ ይላል። ከምናቸው ታውቋቸዋላችሁ? ከፍሬያቸው። እና ፍሬያቸው አጋንንት ማስወጣት የጥሩ ፍሬነት መገለጫ ነው። እዚህ ጋር አይደለም። በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። በዚያም ቀን ብዙዎች ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንትን አላስወጣንምን? በስምህ ብዙ ተአምራት አላደረግንምን? ይሉኛል። የዚያን ጊዜ ከቶ አላውቃችሁም እናንተ አመፀኞች ከእኔ ራቁ ብዬ እመሰክርባቸዋለሁ ይላል። ይህ ስለ ሐሰተኞች የተጻፈ የማቴዎስ ወንጌል ምዕራፍ 7 ቁጥር 13
እስከ 23 ያለ የእግዚአብሔር ቃል ሐሳብ ነው ያነበብኩልህ። በዚህ ሐሳብ ውስጥ የበግ ለምድ የለበሱ በፍሬያቸው ትለዩዋቸዋላችሁ የተባሉ ጌታ ሆይ የሚሉ በስሙ ትንቢት የሚናገሩ በስሙ ተአምራት ያደረጉ በስሙ ድንቅ ያደረጉ ግን ኢየሱስ አላወቅኳችሁም አመፀኞች የሚላቸው ሰዎች አሉ። ራሱን ችሎ ተአምር ስላደረገ እውነተኛ አይሆንም። ራሱን ችሎ ድንቅ ስላደረገ ፈውስ ስላደረገ ምን አይሆንም? አጋንንት ስላስወጣ የእውነተኝነት ምልክት አይሆንም። አንተ አጋንንት ሲወጣ ይቻሉ ተአምራት አይቻሉ ስላልክ ይሄ ተአምራት ከጌታ መሆኑን አለመሆኑን በምን አወቅ? ትክክል ነው። ያው እሱ እንደተናገርከው ያው በተአምራትና አጋንንት ምናምን በዚህ አይደለም እውነተኝነቱ የሚለካ። ያንን አጋንንትም ሊያደርግ ይችላል። ግን አጋንንትን የሚያስወጣው አጋንንትን አያስወጣም። ምክንያቱም አንድ መንግስት መጽሐፍ ቅዱስ ላይ እንደተናገረ ከሆነ መንግስት በራሱ መንግስት ላይ እንደማይነሳ ነው። አጋንንት የሚያስወጣ ከሆነ የራሱ መንግስት እንደሚያፈርስ ነው የምናገረው። እና በዚህ አይደለም መለካው፣ በዚህ አይደለም። ግን በስሜ አጋንንት አውጥተናል አሁን እንዳነበብከው ማለት ነው አውቃለሁ። ይህንን ቃል ግን በዚህ እንደማይለካ አውቃለሁ። ነገር ግን እሱ ሐሰተኛ አይደለም። ሐሰተኛ ማለት አንችልም። ይኸውልህ ወንድሜ አንድ የኦርቶዶክስ መምህር አሉ፣ አጥማቂ ግርማ የሚባሉ አጥማቂ አሉ። እና ጋሽ ግርማ አጋንንት ያስወጣል። አጋንንት እንዳልከው ልክ ነህ፣ ያላቋረጥኩ ለዛ የአጋንንት መንግስት አንዱ የአጋንንት መንግስትን አይቃወሙም እርስ በርሳቸው። ነገር ግን ሰይጣን እንደምታውቀው የብርሃንን መልአክ መስሎ የሚተውን ራሱን በማስመሰል የተካነ እባብ፣ ያው አዳም ሔዋን ጋር ሲመጣ እባብ ሆኖ ነው የመጣ። አሁን ደግሞ ዘንዶ መጽሐፍ ቅዱስ ይለዋል። ራሱን በመለዋወጥ የሚታወቅ አመፀኛ ከእግዚአብሔር የተጣላ ጨለማ ነው ሰይጣን። ሰይጣን ይተውናል፣ እንደወጣ አድርጎ ይተውናል። አሁን እዛ ጋር ሲወጣ ነው የምሰማው፣ ሲጮህ ነው የምሰማው። ነፃ ይውጡ ግን አታውቅም። ለቴሌቪዥን እንዲሆን ሲወድቁ ምናምን ትመለከታለህ። 7 እጥፍ ሆኖ ይግባባቸው የምታውቀው ነገር የለም። ይህንን ያው የሚያውቀው ነገር አለ። ምክንያቱም ወይ ከኔ ከፋሚሊ ወይ ደግሞ ከኔ ቤተሰብ ውስጥ እንደዛ ጮህ ወጥቶ ነፃ የወጣ ሰው ለ3 ቀን ታስሮ አንደበቱ ታስሮ ተቆልፎ እንደዛ ነፃ የወጣ ሰው አለ። አሁን ለምሳሌ ከቤተሰቤ ውስጥ ሊኖር ይችላል እንደዛ በመስረጃ ማለት ነው፣ በራሴ ያየውበት ነገር ማለት ነው። እሱም መካድም መሸክሸግም መደበቅም አንችልም። ግን መለካ ይሄ አይደለም በሙሉ ላይ ለምሳሌ የእግዚአብሔር ሰው ገንዘብ ይወዳል፣ ገንዘብን ያፈቅራል። የእግዚአብሔር ሰው ይስታሉ እኮ ነቢያቶች አይስቱም አይደለም። በመጽሐፍ ቅዱስ እነ ሳምሶንም ስቷል። አንድ የሳተ ነቢይ በሴት ተሸውዶ አይደለም እንደ የወደቀው ሳምሶን ነቢይ አይደለም። አንድ የሳተ ነቢይ ያውጣልኝ ከባይብል ውስጥ። ሳምሶን ነቢይ አይደለም እግዚአብሔር ለሕዝቡ ነፃ እንዲያወጣ የመረጠ ሰው አይደለም። መስፍን መሳፍንት ነው። ሌሎቹም እኮ ተሳስተዋል። ብዙዎች አሉ። ብዙዎቹም እኮ እንትን ብለዋል አይደል እንዴ? ብዙ ሚስት በማግባት በገንዘብ የሳተ ነቢይ ታውጣልኛል? በገንዘብ የሳተ ነቢይ ታውጣልኛል? በገንዘብ አላልኩም። በዛኔ በቃ የሰውዬ በገንዘብ መጽሐፍ ቅዱስ ሲናገር ስለ ገንዘብ ሲናገር ገንዘብን መውደድ የኃጢአት ስር ነው ይላል። ዋና የኃጢአት ስር ነው። ይህ ሰው ደግሞ ገንዘብን ተሳስቶ አይደለም፣ ህይወቱ ነው። ዘይት መሸጥ ህይወቱ ነው። ኑሮውን የመሰረተበት ህንፃ የገነባበት ወደፊትም ለማድረግ የሚያቀደውና የማይተው የህይወቱ ልምምድ ነው። እሱ ትክክል ነው። ግን ያው እኛ ስለዚህ ገንዘብን መውደድ የኃጢአት ስር ከሆነ ዓለማዊነት ከሆነ በዮሐንስ መልእክት ላይ ደግሞ ዓለምን መውደድ ይላል። እንደዚህ ነው ይላል። ዓለምን መውደድ፣ የአይን አምሮት፣ የስጋ ምኞት፣ ስለ ገንዘብ ያለ መመካት፣ እነዚህን ያለ የሚያደርግ የአባት ፍቅር በውስጡ የለም ይላል። የአባት ፍቅር የሌለበት ዓለምን የሚወድ እውነተኛ ነቢይ እንዴት ሊሆን ይችላል?
እውነተኛ ነብይም እኮ ይስታል ነው፣ እኛ እንሳሳታለን። ስጋ የለበሰ ሁሉ እኮ እውነተኛ ነቢይ በቋሚነት የገንዘብ ባሪያ የሆነ ያው ገንዘብን መውደድ ማለት ያው ለሁለት ጌቶች መገዛት እንደማይቻል ግልጽ ነው። አየ ለሁለት ጌታ እየተገዛ ነው። ለሁለት ጌታ የማይገዛ ከሆነ ይሄ ሰው የገንዘብ አገልጋይ ነው እንጂ የጌታ አገልጋይ አይደለም ማለት ነው። ቢሆን ያው እንጸልይለታልና ያው ከማዋረድ ይልቅ እወዳለሁ ሀብትዬ፣ አንተ ቅን ሰው ጌታ ወደ ጌታ ተመለስ። የት ነው ቤተክርስቲያን? አንተ የት ነው? ኧረ እኔ በጌታ ነኝ እንዴ። በጌታ ነህ፣ ግን አሁን በእዩ ጩፋ ነህ። የት ነው ቸርች? እኛ ሻሸመኔ፣ ያው ሙሉ ወንጌል ሻሸመኔ ሙሉ ወንጌል። በቃ ሻሸመኔ ሙሉ ወንጌል ከሆንክ ሙሉ ወንጌል እኮ እዩ ጩፋን ሐሰተኛ ነብይ እንደሆነ ነው የምታውቀው። ሐሰተኛ አንልም እኛ። አይ አንተ ሙሉ ወንጌል ውስጥ ያለ የዩ ጩፋ እኮ ደቀ መዝሙር ነህ። አሁን ለምሳሌ ቃለ ሕይወት ውስጥ ብዙ ደቀ መዝሙር አለ፣ የዩ ጩፋ ደቀ መዝሙር። ለምሳሌ ወላይታ ብትሄድ፣ ወደ ደቡብ ብትሄድ አብዛኛውን እዩ ጩፋን ፎሎ የሚያደርጉት ሰዎች የቃለ ሕይወት ቤተ እምነት ሰው እሱ ወንጌል ነግሯቸው ሄዳ ነው አይደሉ? አንተ በዩ ጩፋ ነው ወደ ጌታ